በማንኛውም ቅስፈት የቆምንበት ምድር ተከፍሎ ሊውጠን የምንወደው ቤታችን በላያችን ላይ ሊደረመስ እንደሚችል አስበን አናውቅም። ሰከንዶች ብቻ የሰዎችን ሕይወት ሙሉ በሙሉ እንዴት እንደሚቀይሩ ያሳየው አስፈሪ ክስተት ግን ዓለምን አስደንግጧል። ዛሬ ዓለማችንን በከፍተኛ ድንጋጤ ውስጥ የከተተ ላለፉት 100 ዓመታት ታይቶ የማይታወቅ እጅግ አስፈሪ የተፈጥሮ አደጋ በአንድ ሀገር ላይ ተከስቷል። ምድር ስትነዋወጥ ህንፃዎች እንደ ወረቀት ሲጨረማመቱና በሺዎች የሚቆጠሩ ዜጎች ህይወታቸውን ለማዳን በባዶ እግራቸው ጎዳና ላይ ሲተራመሱ የሚያሳዩ ምስሎች መላውን ማህበራዊ ሚዲያ በሐዘን አጥለቅልቀውታል። ሰኔ 25 ቀን 2026 ዓ.ም ተራ ቀን መስሎ የጀመረው ያ ማለዳ በአንድ ሀገር ታሪክ ውስጥ ጥቁር ጠባሳ ጥሎ ያልፋል ብሎ ያሰበ ማንም አልነበረም። ሰዎች ለብሔራዊ በዓል እየተዘጋጁ፣ ልጆች እየተጫወቱ፣ ህይወት በተለመደው መስመሯ እየፈሰሰች በነበረበት በዚያ ቅስፈት ምድር በድንገት ቁጣዋን ገለጸች። በሰከንዶች ልዩነት ውስጥ የተከሰተው አንድ ነገር መላውን ሀገር መፈናፈኛ ሳጣው። ዛሬ በሰው ልጅ አቅም ሊገታ የማይችለውን አስፈሪና ታሪክ የማይረሳውን የተፈጥሮ መዓት የሚያሳይ መረጃ ይዘርናችሁ ቀርበናል። አደጋው የተከሰተው በደቡብ አሜሪካዊቷ ሀገር ቬንዙዌላ ውስጥ ነው። ነገር ግን ነገሩን ይበልጥ አስፈሪ የሚያደርገው የመሬት መንቀጥቀጡ አንድ ጊዜ ብቻ አለመከሰቱ ነው። ይልቁንም በዓለም ታሪክ እጅግ አደገኛ በሆነ ሁኔታ በሰከንዶች ልዩነት ውስጥ ሁለት እጅግ ኃይለኛ የመሬት መንቀጥቀጦች ተከታትለው ሀገሪቱን እንዳልነበረች አድርገዋታል። በአጠቃላይ በ39 ሰከንዶች ልዩነት ውስጥ ብቻ የተመዘገቡት እነዚህ ሁለት መንቀጥቀጦች የኃይል መጠናቸው በሬክተር ስኬል 7.2 እና 7.5 ያህል የበረታ ነበር። የመጀመሪያው እጅግ ጥልቅ በሆነ 22 ኪሎ ሜትር ጥልቀት ላይ ሲከሰት፣ ሁለተኛውና ይበልጥ አውዳሚው ደግሞ በ10 ኪሎ ሜትሮች ጥልቀት ላይ ብቻ በመከሰቱ አደጋውን እጅግ የከፋ አድርጎታል። የደረሰው ውድመትና የህይወት መጥፋት በዋና ከተማዋና በባህር ዳርቻዋ ግዛቶች ላይ የወደቀው መዓት በቀላሉ የሚገለጽ አይደለም። እስካሁን ባለው መረጃ ቢያንስ 164 ሰዎች ህይወታቸው ወዲያውኑ አልፏል። ከ700 በላይ ሰዎች ደግሞ ከባድና ቀላል የአካል ጉዳት ደርሶባቸዋል። በመቶዎች የሚቆጠሩ ዜጎች አሁንም በፈራረሱ ህንፃዎች ፍርስራሽ ስር ተቀብረው እንደሚገኙና የነፍስ አድን ሰራተኞች ሌት ተቀን እየታገሉ እንደሆነም ተነግሯል። ብዙዎች በብሔራዊ ነጻነት በዓል ላይ በነበሩበት ቅጽበት በድንገት የተከሰተው ይህ መቅሰፍት ዓለምን እያነጋገረ ነው። በዚህ አስፈሪ ክስተት ምክንያት የሀገሪቱ ጊዜያዊ ፕሬዝዳንት አስቸኳይ የድንገተኛ ጊዜ አዋጅ አውጀዋል። አየር ማረፊያዎች በሙሉ ተዘግተዋል። የባቡር መስመሮች ስራ አቁመዋል። ወደ ዋና ከተማዋ የሚገቡ የነዳጅ ማመላለሻ መንገዶችና የኢንተርኔት ግንኙነቶች ሙሉ በሙሉ ተቋርጠዋል። የአሜሪካው የጂኦሎጂ ጥናት ተቋምም ባወጣው አስደንጋጭ ትንበያ መሰረትም በዚህ አደጋ ምክንያት የሟቾች ቁጥር እስከ 10,000 አልፎ ተርፎም እስከ 100,000 ሊደርስ የሚችልበት ሰፊ እድል እንዳለ አስታውቋል። ይህ ማለት አደጋው አሁንም አልተጠናቀቀም ማለት ነው። ለመሆኑ በአጭር ሰከንዶች ውስጥ በቬንዙዌላ ምድር የተከሰተው መዓት ምንድነው? ፍርስራሹ ስር ያሉትን ሰዎች ለማዳን የሚደረገው ትንቅንቅስ የት ደረሰ? አጎራባች ሀገራት ምን እያሉ ነው? የወጣው አስደንጋጭ ትንበያስ ምን ይላል? ሁሉንም በዝርዝር እንነግራችኋለን። ሰላም ጤና ይስጥልን ውድ የአማርያ ቲዩብ ቤተሰቦች እንደምቆይታችኋል። በዛሬው መሰናዶ ዓለም አይታ የማታውቀውን ማት ስላስተናገደችው ቬንዙዌላ እንነግራችኋለን። እናንተም ቻናሉን ሰብስክራይብ፣ ቪዲዮውን ላይክ እና ሼር በማድረግ እስከ መሰናዶ ፍጻሜ አብራችሁን ቆዩ። ሰኔ 25 ቀን 2026 ዓ.ም ቬንዙዌላውያን የሀገር ብሔራዊ ነጻነት በዓል ለማክበር በዝግጅት ላይ ነበሩ። ታሪካዊውን የ1821 የካራቦቦ ጦርነት ድል ለማስታወስና ደስታቸውን ለመግለጽ በተሰበሰቡት በዚያ ቅስፈት ተፈጥሮ ጨካኝ ገጿን ታሳያለች ብሎ የገመተ አንድም ሰው አልነበረም። ነገር ግን ህይወት በተለመደው መስመሯ እየፈሰሰች በነበረችበት በዛ ሰዓት ምድር በድንገት ቁጣዋን መግለጽ ጀመረች። አደጋውን ይበልጥ አሰቃቂና በዓለም ታሪክ ታይቶ የማይታወቅ ያደረገው የመሬት መንቀጥቀጡ አንድ ጊዜ ብቻ ተከስቶ አለማብቃቱ ነው። የመጀመሪያው እጅግ ኃይለኛ የ7.2 ማግኒቲዩድ የመሬት መንቀጥቀጥ ተከስቶ ህዝቡ መሬት ላይ መቆም አቅቶት መደናገጥ በጀመረበት ቅስፈት ልክ በ39ኛው ሰከንድ ላይ ይበልጥ አውዳሚ የሆነው ሁለተኛው የ7.5 ማግኒቲዩድ የመሬት መንቀጥቀጥ በድጋሚ ተከሰተ። ምድር በ39 ሰከንዶች ውስጥ ሁለት ጊዜ ክፉኛ ተናወጠች። ላለፉት 100 ዓመታት በሀገሪቱ ታሪክ ታይቶ የማይታወቅ አውዳሚ የተፈጥሮ አደጋ ሆኖም ተመዘገበ። የአሜሪካው የጂኦሎጂ ጥናት ተቋም ባወጣው መረጃ መሰረትም የመጀመሪያው የመሬት መንቀጥቀጥ
እስከ 22 ኪሎ ሜትር ጥልቀት ላይ የተከሰተ ሲሆን ሁለተኛው ደግሞ ይበልጥ ወደ ላይ በመጠጋት በ10 ኪሎ ሜትር ጥልቀት ላይ ብቻ ተከስቷል። ይህም በመሆኑ በዋናዋ ከተማ ካራካስ እና በደቡባዊ የባህር ዳርቻ በተለይም በላ ጓይራ ግዛቶች ላይ የደረሰው ውድመት እጅግ የበረታ ሆኗል። ከሁለቱ ዋና ዋና መንቀጥቀጦች በኋላም ከ20 በላይ ተከታታይ ጥቃቅን የመሬት መንቀጥቀጦች ሀገሪቱን ማናወጣቸውን ቀጠሉ። የአደጋው ሰለባዎች የነበሩት ንጹሃን ዜጎች ህንፃዎች እንደ ወረቀት ሲጨረማመቱ በላያቸው ላይ ሲወርዱም መሸሻ አጡ። በታላላቅ ከተሞች ውስጥ የሚገኙ አፓርታማዎችና መኖሪያ ቤቶች ሙሉ በሙሉ ፈራርሰዋል። መረጃዎች እንደሚያሳዩትም በዚህ አሰቃቂ ክስተት ምክንያት እስካሁን ድረስ ቢያንስ 164 ንጹሃን ዜጎች ህይወታቸው አልፏል። ከ700 በላይ ሰዎች ደግሞ ከባድና ቀላል የከባድ ጉዳት ደርሶባቸዋል። ይሁን እንጂ ይህ ቁጥር የመጨረሻው አይደለም። ምክንያቱም በመቶዎች የሚቆጠሩ ሰዎች አሁንም በፈረሱ ህንፃዎች ፍርስራሽ ስር ተቀብረው ይገኛሉ። የነፍስ አድን ቡድኖች ሌት ተቀን ሳይሉ ሰዎችን በህይወት ለማውጣት ከፍተኛ ርብርብ እያደረጉም ይገኛል። አደጋውን ተከትሎ የቬንዙዌላ ጊዜያዊ ፕሬዝዳንት በሀገሪቱ ላይ አስቸኳይ የድንገተኛ ጊዜ አዋጅ አውጀዋል። ይህም አዋጅ የነፍስ አድን ሰራተኞችን ለማፋጠንና ተጨማሪ የሰው ኃይል ለማሰማራት ታስቦ የወጣ ነው። በአሁን ሰዓት ወደ ዋናዋ ከተማ የሚገቡ የነዳጅ ማመላለሻ መስመሮች፣ የባቡር ትራንስፖርት እና ኢንተርኔት ግንኙነቶች ሙሉ በሙሉ ተቋርጠዋል። የአየር ማረፊያዎችም አገልግሎት እንዲቆሙ ተደርጓል። የሀገር ውስጥ ሚኒስቴር ዜጎች ከቤታቸው ወጥተው ክፍት በሆኑ ቦታዎች ላይ እንዲቆዩም ጥሪ አቅርቧል። ይሁን እንጂ የዓለም አቀፍ ሳይንቲስቶች ስጋት አሁንም ከፍ ያለ ነው። የአሜሪካው የጂኦሎጂ ጥናት ተቋም ባደረገው የኮምፒውተር ሞዴሊንግ ትንበያ መሰረት በፍርስራሹ ስር ያሉ ሰዎች ቁጥር ከፍተኛ በመሆኑ የሟቾች ቁጥር እስከ 10,000 ሊደርስ የሚችልበት እድል 36 በመቶ ሲሆን አደጋው ተሰባስቦ የሟቾች ቁጥር እስከ 100,000 ሊያልፍ የሚችልበት አስፈሪ እድል ደግሞ 40 በመቶ ያህል ከፍተኛ መሆኑን አስታውቋል። ይህንን ታላቅ ሰብአዊ ቀውስ ለመታደግ ጎረቤት ሀገራት የሆኑት ብራዚል፣ ኮሎምቢያ እና ሌሎችም የክልሉ ሀገራት አስቸኳይ ሰብአዊና የቁሳቁስ ድጋፍ እንደሚያደርጉ በይፋ አስታውቀዋል። በአሁን ሰዓት ቬንዙዌላ በታሪኳ አይታ የማታውቀውን ከባድ የተፈጥሮ ፈተና እየተጋፈጠች ሲሆን መላው ዓለምም አይኑን ወደዚች ሀገር አዙሮ የነፍስ አድን ስራውን ውጤት በጉጉትና በጸሎት እየተከታተለም ይገኛል። እኛም በቻናላችን ስም በዚህ አስከፊ አደጋ ውስጥ ላሉ ሰዎች ፈጣሪ አምላክ እንዲደርስላቸው ካሉበት ችግርም እንዲያወጣቸው እየተመኘን የዛሬውን መሰናዶ አበቃን። አብራችሁን ስለቆያችሁ ከልብ እናመሰግናለን። ዳግም በሌሎች ወቅታዊ መረጃዎች እስክንገናኝ በያላችሁበት ቸር ቆዩልን።